በሕይወትህ ሁሉም ነገር የተዘጋብህ መስሎ ተሰምቶህ ያውቃል? ልክ አንድን ነገር ለማስተካከል በታገልክ ቁጥር ነገሩ ይበልጥ እየተበላሸ አንተም ይበልጥ እየደከመህ እንደሆነ ይሰማሃል? ማታ ማታ እንቅልፍ አጥተህ ልብህ በጭንቀት ሲመታ ያደረበትን ጊዜስ ታስታውሰዋለህ? አዎ፣ ይህ ሁሉ ፈተና እንዲሁ በአጋጣሚ የመታ አይምሰልህ? ምናልባት የታገልክ ያለኸው ከሰዎች ወይም ከሁኔታዎች ጋር ሳይሆን ዓለማትን ከፈጠረው ከእግዚአብሔር ፈቃድ ጋር ቢሆንስ? ዛሬ እግዚአብሔር በአንተ ሕይወት ውስጥ ጣልቃ እየገባ እንደሆነ እና እሱን እየተቃወምክ እንደሆነ የሚያሳዩ 5 ምልክቶችን በዝርዝር እንመለከታለን። እስከ መጨረሻው አብረውን ይቆዩ። ምናልባት የሕይወትህ ቁልፍ በዚህ መልእክት ውስጥ ተሸሽጎ ሊገኝ ይችላል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በእግዚአብሔር ዓላማ እና በሰው ልጅ ምርጫ መካከል ሁሌም ትልቅ ትግል አለ። እግዚአብሔር ወደ አንድ አቅጣጫ ሲጠራን፣ እኛ ደግሞ በምድራዊ እይታችን ተመርተን ሌላ መንገድ መምረጥ እንፈልጋለን። ነገር ግን አንድ እውነት ልነግራችሁ እወዳለሁ። ከእግዚአብሔር ፈቃድ ጋር ታግለህ ልታሸንፍ አትችል። ከእርሱ ዕቅድ ውጪ የምትራመደው እርምጃ ሁሉ ሰላም አይሰጥህ። ይልቁንን ነፍስህ ትረበሻለች፣ ጉልበትህ ይባከናል፣ የማትወዳው የማትመስለው አዙሪት ውስጥ ትገባለህ። አንዳንድ ጊዜም የምንጋፈጣቸው ፈተናዎች የዲያብሎስ ወይም የክፉዎች ሴራ ብቻ ይመስሉናል። ነገር ግን እውነታው ሌላም ሊሆን ይችላል። ምናልባት መንገዳችንን እንድንመረምር፣ ከዓመፅ እንድንመለስና ወደ እርሱ እቅፍ እንድንገባ እግዚአብሔር የፈቀደው የማንቂያ ደወል ሊሆን ይችላል። ነቢዩ ዮናስን አስቡት። ታሪኩን ሁላችንን እናውቀዋለን፣ ግን እስኪ በጥልቀት እንዩ። እግዚአብሔር ዮናስን ወደ ነነዌ ሂድ አለው። ግልጽ ትእዛዝ፣ ግልጽ ተልእኮ። ዮናስ ግን ምን አደረገ? አይሆንም፣ እኔ የተሻለ የማውቀው መንገድ አለኝ እንዳለ ሁሉ ወደ ተቃራኒው አቅጣጫ ወደ ተርሴስ ሮጠ። ከእግዚአብሔር ፊት መሸሽ የሚችል መስሎት ነበር። ወደ መርከብ ገብቶ ከእግዚአብሔር ዕቅድ አመለጥኩ ብሎ አሰበ። ግን ምን ተፈጠረ? ባህሩ ተናወጠ፣ ማዕበል ተነሳ። እርሱ በመርከቧ ውስጥ ስለነበረ ብቻ አብሮት የነበሩት ንጹሃን ሰዎች ሳይቀሩ አደጋ ላይ ወደቁ። መጨረሻው ምን ሆነ? ተወርውሮ ወደ ባህር ተጣለ፣ በዓሣ ሆድ ውስጥም ገባ። የዮናስ ታሪክ የሚያስተምረን አንድ ወሳኝ ነገር አለ። ከእግዚአብሔር ፈቃድ ስትሸሽ ማዕበሉ ይበልጥ እየበረተ ይሄዳል። የእግዚአብሔርን ዕቅድ በተቃወምክ ቁጥር የሕይወትህ ጉዞ እየከበደ መከራውም እየጠነከረ ይመጣል። ቅዱስ መጽሐፍ በምሳሌ 19 ላይ እንዲህ ይላል፣ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሷ ትጸናለች። ይህ ቃል ምን ያህል ኃይል እንዳለው አስተውሉ። አንተ የፈለገውን ያህል ብልህ ብትሆን፣ የፈለገውን ያህል ሀብትና ጉልበት ቢኖርህ፣ የፈለገውን ያህል ዘዴ ብትቀይስ፣ የእግዚአብሔር ፈቃድ ካልታከለበት ሁሉም ከንቱ ነው። የእግዚአብሔር ዕቅድ ሁሌም ካንተ ዕቅድ ይበልጣል። ይበረታ። ከእርሱ ጋር መታገል ከራስ ፈጣሪ ጋር ግብግብ መግጠም ነው። ውጤቱ ደግሞ ድካም ብቻ ነው። ታዲያ አሁን በሕይወቴ የምታገለው ከሁኔታዎች ጋር ነው ወይስ ከራሱ ከእግዚአብሔር ጋር ብለህ ራስህን ጠይቀህ ይሆናል። ይህንን ለማወቅ የሚረዱህን 5 አበይት ምልክቶች አንድ በአንድ በጥልቀት እንመለከታለን። ምልክት 1 የውስጥ ሰላም ማጣት። የመጀመሪያው ምልክት እና ምናልባትም ትልቁ ማሳያ የማያቋርጥ የውስጥ ሰላም ማጣት ነው። ምንም ያህል ገንዘብ ይኖርህ፣ ምንም ያህል በዙሪያ ሰዎች ይከበቡህ፣ ቤት ውስጥ ስትገባ፣ አልጋህ ላይ ስትወጣ ሰላም ይርቅሃል። አእምሮህ ይከራከራል፣ ልብህ ይጨነቃል። ለምን ይመስልሃል? ምክንያቱም እውነተኛ ሰላም የሚገኘው በእግዚአብሔር ፈቃድ ውስጥ በመኖር ብቻ ስለሆነ ነው። ነፍስህ የተፈጠረችው በፈጣሪው እንድታርፍ ነው። ከእርሱ መስመር ስትወጣ ግን ከውሃ እንደወጣ ዓሣ ትሆናለች። ትፈራለች እንጂ ሰላም አታገኝ። ነቢዩ ኢሳይያስ በምዕራፍ 26 ላይ እንዲህ ይላል፣ በአንተ የታመነችውን ነፍስ ለዘላለም በሰላም ትጠብቃታለህ፣ በአንተ ታምናለችና። ወዳጄ፣ ሐሳብህና አካሄድህ ከእግዚአብሔር ጋር ሲስማማ ማዕበል ቢመጣ እንኳን በውስጥህ የማይናወጥ ጸጥታ ይኖራል። ነገር ግን ሰላም ከራቀህ፣ ነገሮች ሁሉ የተመሰቃቀሉ ከመሰሉህ ቆም ብለህ አስብ። ምናልባት በራስህ መንገድ እየሄድክ የእግዚአብሔርን መሪነት እየገፋህ ይሆናል። ምልክት 2 የበሮች መዘጋጋት። ሁለተኛው ምልክት የበሮች በተደጋጋሚ መዘጋት ነው። ይህ በጣም አስቸጋሪ ጊዜ ነው። አንድን ነገር ለማሳካት ትጥራለህ፣ ትደክማለህ፣ ዕቅድ ታወጣለህ። ግን ልክ ልትይዘው ስትል ይንሸራተቱብሃል። ሌላ መንገድ ትሞክራለህ፣ እሱም ይዘጋል። በግድ ሰብረህ ለመግባት ትሞክራለህ፣ ግን ግድግዳው ይጠነክራል።
ብዙ ጊዜ የተዘጉ በሮች የእግዚአብሔር ጠበቃዎች ናቸው። እግዚአብሔር አዋቂ ነው። እኛ የማናየውን አደጋ አስቀድሞ ያያል። ምናልባት የምትፈልገው ሥራ፣ የምትመኘው ትዳር ወይም ልትሄድበት ያሰብከው ሀገር ላንተ ጥፋት ሊሆን ይችላል። እግዚአብሔር ደግሞ እንደሚወድ አባት ልጁን ወደ እሳት ሲሄድ ዝም ብሎ አይመለከት፣ መንገዱን ይዘጋጋብሃል። በራእይ 3 ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ይለዋል። እግዚአብሔር የዘጋውን በር ማንም ሊከፍተው አይችልም። በጉልበት ለመክፈት ከሞከርክ እጅህን ትጎዳለህ እንጂ በሩ አይከፈት። በተደጋጋሚ ነገሮች የተበላሹበት ከሆነ ምናልባት እግዚአብሔር ልጄ ሆይ ያንተ መንገድ ይህ አይደለም፣ ለኔ ተወው፣ የተሻለ አዘጋጅቼልሃለሁ እያለ ይሆናል። ምልክት 3 አለመታዘዝ የሚያመጣው ጸጸት። ሦስተኛው ምልክት አለመታዘዝን ተከትሎ የሚመጣ መራራ ጸጸት ነው። ይህ በሕሊና ውስጥ የሚካሄድ ትግል ነው። በልብህ ጥልቅ ስፍራ እግዚአብሔር አንድን ነገር እንድትተው እንደጠየቀህ ታውቃለህ። ምናልባት ያን ኃጢአት፣ ያን ግንኙነት፣ ያን ሱስ ወይም ያን ክፉ ልማድ እንድትተው መንፈስ ቅዱስ በተደጋጋሚ ይነግርሃል። አንተ ግን እሺ ጌታ ሆይ ከማለት ይልቅ በምክንያት እየደለልክ ገና ጊዜ አለኝ እያልክ በዛው ትቀጥላለህ። ነገር ግን በዛ መንገድ በሄድክ ቁጥር ፍሬው ምንድን ነው? ደስታ ወይስ ጸጸት? ባደረግከው ቁጥር ነፍስህ ትወቅሰሃለች። ልክ እንደ ዮናስ ከእግዚአብሔር ርቆ የሚደረግ ጉዞ ውሎ አድሮ ጸጸትን እንጂ ነፃነትን አያመጣም። አለመታዘዝ ሰንሰለት ነው። መጀመሪያ ጣፋጭ ይመስላል፣ መጨረሻው ግን የባርነት ቀንበር ነው። እግዚአብሔር ተው ሲልህ ሊነጥቅህ ፈልጎ ሳይሆን ሊያድንህ ፈልጎ መሆኑን ማስተዋል አለብህ። ምልክት 4 ልፋት ያለው ውጤት። አራተኛው እና ብዙዎቻችንን የሚያደክመን ምልክት ውጤት የሌለው ድካም ነው። ትሮጣለህ፣ ትለፋለህ፣ ሌሊትና ቀን ትሰራለህ፣ ግን ኪስህ ቀዳዳ እንደሆነበት ሰው ትሆናለህ። የምታገኘው በረከት አይበረከትም። ስንዴ ዘርተህ እንክርዳድ ታጭዳለህ። ለምን? ምክንያቱም ጉልበትህ ላይ ብቻ ተደግፈሃል። ንጉሥ ዳዊት በመዝሙር 127 ላይ የተናገረውን ታላቅ ቃል ልብ በሉ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋ። ይህ ማለት ስራ ማለት አይደለም። ነገር ግን እግዚአብሔርን ያላስቀደመ፣ የእርሱን ረዳትነት ያልጠየቀ፣ ከእርሱ ፈቃድ ውጭ የሆነ ሩጫ መጨረሻው ባዶነት ነው። ከእግዚአብሔር ጋር መታገል ያደክማል። ምክንያቱም የምትገነባው ያለ እርሱ ቡራኬ ስለሆነ የምትገነባው ነገር ሁሉም መሰረት የለውም። ነፋስ ሲመጣ ይፈርሳል። ምልክት 5 የህሊና ወቀሳ። አምስተኛው ምልክት ልትሸሸው የማትችለው የህሊና ወቀሳ ነው። የትም ሂድ፣ የትም ተደበቅ፣ በውስጥ ላይ የምትሰማው ለስለስ ያለ ግን የማያቋርጥ ድምፅ አለ። ተመለስ፣ ይህ መንገድህ አይደለም የሚል ድምፅ። ለመርሳት ትሞክናለህ፣ በመዝናናት ለማዳፈን ትሞክናለህ፣ ግን ድምፁ አይጠፋም። ይህ የመንፈስ ቅዱስ ድምፅ ነው። ጌታችን በወንጌል እንደተናገረው መንፈስ ቅዱስ ሲመጣ ስለ ኃጢአት፣ ስለ ጽድቅ እና ስለ ፍርድ ዓለምን ይወቅሳል። ይህ ወቀሳ ግን ሊፈርድብህ የመጣ አይደለም፣ ሊመልስህ የመጣ የፍቅር ጥሪ እንጂ። እግዚአብሔር ስለሚወድህ ዝም አይልህ። እየጠፋህ እያየ ዝም ቢልህማ ጠላትህ በሆነ ነበር። ስለዚህ ያ በውስጥህ የሚሰማህ አለመመቸትና የጥፋተኝነት ስሜት እግዚአብሔር እጅህን ይዞ ወደ ትክክለኛው መንገድ ሊመልስህ እየታገለ መሆኑን የሚያሳይ ምልክት ነው። ወንድሜ እህቴ፣ ዛሬ ራሳችሁን ጠይቁ። እየደከመኝ ያለው የተቀበዘበዝኩ ያለሁት ከእግዚአብሔር ጋር ስለምታገል ይሆን? የዘጋብኝን በሮች በግድ ለመክፈት እየሞከርኩ ይሆን? ልለቀው የሚገባኝን ነገር አጥብቄ ይዤ ይሆን? መልካሙ ዜና ምን እንደሆነ ታውቃላችሁ? አሁንም አልረፈደም። ዮናስ በዓሣ ሆድ ውስጥ ሆኖ በጨለማና በሞት ጥላ ውስጥ ሆኖ ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ዛሬም አንተ ባለበት ሁኔታ ምንም ያህል ከእርሱ የራቅ ቢመስልህ የእግዚአብሔር እጆች ተዘርግተዋል። መፍትሄው ምንድነው? መሸነፍ ነው። አው ለእግዚአብሔር መሸነፍ፣ ለእግዚአብሔር እጅ መስጠት ሽንፈት ሳይሆን ታላቅ ድል ነው። ጌታ ሆይ በራሴ ጉልበት መጓዝ ደክሞኛል፣ ከአንተ ጋር መታገል ደክሞኛል፣ ፈቃዴን ለአንተ አስረክባለሁ ማለት የጥንካሬ ምልክት ነው። አንተ ለእግዚአብሔር ስትማረክ እርሱ ውጊያን ይረከብልሃል። ያን ጊዜ ታላቅ ሰላምን ታገኛለህ።
ያን ጊዜ የተዘጉ በሮች ተከፈተው ወይም ደግሞ ካሉት የተሻሉ በሮች ተዘጋጅተው ታገኛለህ። ምናልባት እግዚአብሔር ከአንተ ሊወስድ የፈለገው ነገር ሊሰጥህ ካሰበው ታላቅ ነገር አንጻር ሲታይ ምንም ላይሆን ይችላል። የያዝከውን ካለለከህ ግን እግዚአብሔር ሊሰጥህ ያለውን መቀበል አትችል። ስለዚህ ሩጫህን አቁም፣ ትግልህን አቁም፣ በእግዚአብሔር ፊት ተንበርከክ። አምላኬ ሆይ ከአንተ ጋር ስታገል እንደኖርኩ አሁን ተረድቻለሁ። ድካሜ፣ ጭንቀቴ፣ የመንገዴ መዘጋት ያንተ የማንኪያ ደወል እንደሆነ ገብቶኛል። ዛሬ ፈቃዴን ለአንተ እሰጣለሁ። እባክህ መንገዴን አቅናው። የምወደውን ሳይሆን የሚጠቅመኝን ምረጥልኝ። ልቤን በሰላምህ ሙላው። በአንተ ፈቃድ እንድመላለስ ጽርጋህን አብዛልኝ። ይህንን ከልብህ ካልክ የእግዚአብሔር ሰላም ወደ ቤትህ፣ ወደ ትዳርህ፣ ወደ ሥራህ እንደሚመለስ እመን። እርሱ የታመነ አምላክ ነው። ስለ ሰማችሁኝ አመሰግናለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባረክ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።